ሰላም ቢያለሁ ዋላችሁ በሰላማችሁ ይብዛልኝ። ሀገራችን አላህ ሰላም ያድርግልን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦች ቪዲዮ ጀምሩት፣ በላይክ ጀምሩት። ስለ ትዕግስት አዲስ ነገር አለ። አዲስ መረጃ፣ አስነዋሪ አስደንጋጭ የሆነ መረጃ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉኝ። ላይክ አድርጉ ፕሊዝ። ቪዲዮ ታያላችሁ ላይክ አድርጎላችኋለሁ። ውድ ቤተሰቦች ነባሮች ደግሞ በሼር አበረታቱኝ። እነሆ ትላንት እንዳያችሁት ሉልን ትዕግስትን አለችበት የተባለ ቤት ሄዶ ነበር። በዛ ሰዓት ትዕግስትን የሚንከባከባት የትዕግስትን ጋርድ ወይም የአቶ መኮንን ተላላኪ የተባለው ልጅ ጋር ተጠቁሞ ሄዶ ነበር። እሱም ያንዳንዱ ነገር ተናግሮ ነበር። አዎ አዳማ ናት የወሰድናት። እዚህ በጣም ሰው የተከታተለ ሲያስቸግረን ጊዜ አዳማ ወስደን 1 አመት ከግማሽ ሆኑ አዳማ አስቀምጠናት ነበር። የአቤል አጎት የራሱ የሆነ ቤት አለው። ከዛ በኋላ እሱም አንዳችሁ አግቧት ብሎን እኔ አላገባም ምክንያቱም በእድሜ ትበልጠኛለች ብዬ እምቢ ብዬ ነበረ። አንድ ጓደኛዬ ከ5 ነበር፣ 3ታቸውም ወጥቶ ነበር። አንደኛው ደግሞ 2 ሆነን እየሰራን ነበረ። በዛ አጋጣሚ ደግሞ አንደኛው ቤተሰቦቹ ክፍለ ሀገር ነበሩ፣ ምንም ነገር እጁ ላይ አልነበረም። ከዛ እሺ ብለዋል። ምክንያቱም ብር መሰጣቸዋለሁ፣ ቤት ማዳማ ያለው ትልቅ ግቢ ነው፣ በስማቸው አዞራላቸዋለሁ ነው ያለው ነበረው። ለምንድነው ትዕግስት ሊያገባ? ስለዚህ ያ ጓደኛዬ ነው ያገባት። ክፍለ ሀገር ድረስ ሂደው ሰርግ ተደግሰው ሁሉ ነገር ተደርጎ ይሄ ወጪ በሙሉ አቶ መኮንንን እንደጨረሰ እንደሰጣቸው ተናግሮ ነበር። ከዛ ዛሬ አዳማ ይዤያችሁ ይሄዳለሁ ብሎ ነበር። ቀጥታ አዳማ ሄደው ነበር። አዳማ ሲሄዱ ጊዜ ቤቱ ሌላ ሰው ተከራይቶ ትዕግስት መዛ ቤት ሄደችም። ባልዋም ቀጥታ አዲስ አበባ እንደመጣ ተነግሯቸው ነበር። እንዴት እንዲህ ሊሆን ቻለ ተብሎ ነበር። ግን ጥቆማ ተደርሶባቸው ነው። ምክንያቱም ሉል ክሩም ላይ ወይስ የሉል አባላቶች ወሬ የሚያመላለሱ ሰዎች አሉ። በሉልም በአቤልም በብሩክም ወሬ የሚያቀብላቸው ሰዎች አሉ። የነ መኮንን ተላላኪዎችን ወሬ በሶስታቸው ክሩሞች ወይ በሶስታቸው አባላቶች ወሬ የሚያቀብላቸው ሰዎች አሉ። እና በአጋጣሚ የሆነች ሴት ስልክ ተደውላልን፣ ቶሎ ብላችሁ ተዘጋጁ የሆነ የሚገላት የሚመጣ ሰው አለ፣ ስለዚህ ቶሎ ብለህ ማሸሽ አለብን ብለውኝ በአንድ ስልክ በአንድ ጥሪ መጡ። ቤቱ ሌላ ሰው እንዲከራይ ተደረገ። ከዛ እኔ ወደ አዲስ አበባ ወንድሜ ቤት እንደመጣ ተደረግኩኝ ነው ያለው። መጀመሪያ ሊያምን አልቻለም ነበር። ማለት ትዕግስት ባለቤቴ ናት፣ እኔ ወዳታለሁ፣ እኔ እንደዚህ ብቻ ብዙ ነገር ቀባጥሮ ነበር። ልጅ ወልዳለች። በጣም አሳሳቢ የሆነ ነገር ልጅ ወልዳለች። ልጅ ከወለደች 1 አመት ከግማሽ ሆኖታል ልጁ። ስለዚህ ይሄ ነገር በሙሉ ሲደረግ ወንድሟ የት እንዳለች ከማን ጋር እንደምትኖር ሌላ ሰው እንዳገባት ጠንቅቆ ያልቃል። ይሄ 4 ሚሊዮን ብር በ4 ሚሊዮን ብር የሸጣት ወንድሟ ማለት ነው። አዳማ ላይ ሲታጡ ጊዜ እሱ ነው ያለችበት ያቃል በማለት ሉሉ በድጋሚ ጠይቆት ነበር። አዲስ አበባ ጠይቆት ወንድሙ ቤት እንዳለ እዛ ተወስዶ ነበር። ሲሄድም ተገኘ፣ ባለቤቷ ተገኘ። የታለች ትዕግስት ተብሎ ሲጠየቅ ክፍለ ሀገር ሄዳለች ከእናቴ ጋር ጸበል ስለምትሄድ ገዳም ስለምትገባ አሁን ከኔ ጋር የለችም፣ አሁን መምጣት አትችልም። ደግሞ እናንተ ማናችሁ? ትዕግስት ለምትፈልግባት አላችሁ? ባለቤቴ ናት፣ ማንም ሊነካብኝ አልፈልግም ብሎ ነው ጓ ያለው ነበረው። ግን በመጨረሻ እንዴት ወደሃት አይደለም እኮ ለብር ብላህ ነው እኮ ነው ያገባሃት። በዛኔ ደግሞ መኮንን አስገድዶ ነው ያገባሃት እንጂ ሌላ ነገር አይደለም ብሎ ጠየቀው። ሲጠይቀው በምንም ታምር አይደለም እኔ አፍቅሪያት ወዲጃት ነው ያገባሃት ብሎ ሊዋሽ ፈልጎ ነበር። እኛ ብዙ መረጃ አለን፣ ልትዋሽን አትሞክር፣ ገደል ውስጥ ነው የምትገባው፣ ተው ያለው ነገር እውነት ተናገር ተብሎ ነበር። አዎ መጀመሪያ እንደዛ ነበር። ስለዚህ አሁን ወዳታለሁ ደግሞ የልጄ እናት ስለሆነች ማንን ሰው ሊነካብኝ አልፈልግም። የልጄ እናት ናት ሲል ሉል ደጋግሞ ነው የጠየቀው። የልጅ እናት አዎ ትዕግስት ልጅ ወልዳለች። አዎ እሺ መናገር አትችል፣ ማውራት አትችል፣ መብላት አትችል፣ መንቀሳቀስ ማትችል ሴት እንዴት አንተ እሷን አግብተህ ልጅ ልትወልድ ቻልክ? በቃ ወደድኳት። መጀመሪያም ሲያሰቃይዋት ወዲና ወዲህ ስናንከራታት ታሳዝነኝ ነበር። በጣም ነው የምታሳዝነኝ የነበረው። ምክንያቱም ያለ ጥፋቷ ነው ይሄን በሙሉ ምን ተከራተተው። መኮንን በደል አድርሶባታል። ወንድሟ ልክ በዛው ልክ ብር ተቀብሎ ሽጠዋታል። ግን እኔ ካገባኋት በኋላ ልጅ ከወለድኩባት በኋላ በጣም ያሳዘነችኝ መታለች። አሁን እንከባከባታለሁ። ማውራት መናገር አትችልም፣ እሷም ታፈቅረኛለች። ማውራት መናገር አትችልም ብለዋል። ግን እሷም ታፈቅረኛለች፣ እሷም ተወደኛለች። ስለዚህ አሁን የታለች? ቤተክርስቲያን ሄዳለች። በቃ የውሸት ጥግ። በመጨረሻ ልውልም እውነቱ ብትናገር ይሻልሃል፣ ተው
ያለው ነገር ተናገር ሲለው ጊዜ በቃ የመኮንን ሰዎች ናቸው የወሰዷት። 4 ሆኖ መጥተው በአጣዳፊ ከነ ልጇ ይዘዋት ጠፉ። ለምን አንተ እንደምትመጣ የሚገላ ሰው ኃይለኛ ሰው የሚከታተለን ሰው ስላለ እሱ የደረሰባችሁ ስለሆነ ያላችበት ቦታ ስላወቀ፣ ስለዚህ ተሎ ብለን እኛ ትዕግስትን ማጥፋት አለብን። ምክንያቱም ትዕግስት ካገኛት የመኮንን ሚስጥር በሙሉ ስለሚወጣ ድርጅቱን በሷ ስም ማለት እሷ የገዛችው ስለሆነ ከሳራ ውስጥ ስለምንገባ ግዴታ እሷ ማሸሽ አለብን ብለው ብዙ ነገር ለምኛቸዋለሁ። የልጄ እናት ናት፣ ከልጄና ከሚስቴ መለያየት አልፈልግም ብዬ ስለምናቸው አንተ ጠቅመኛ ለብር ብለህ ነው ያገባሃት እንጂ ወደሃት አይደለም። እኛ ፈቅደን ወደን አይደለም ወይ ቤት ሰተነህ ብር ሰተነህ አይደለም ወይ ያገባሃት። ዛሬ ምን ተገኝቶልህ ነው እንደዚህ የምትለው? አርፈህ ብትቀመጥ ይሻልሃል። ካልሆነ ደግሞ ራስህን እናጠፋሃለን ብሎ አስፈራርተውኝ ነው ከነ ልጄ ይዘዋት የሄዱት። እኔ ምን ላድርግ? ምንም ማድረገው ነገር የለም። በአንድ ጥሪ ስልክ ነው ይሄ በሙሉ ያደረግ ነው። አስቡት። መኮንን የገዛ ሚስቱ የ80 ሚስቱ ብዙ ነገር የለፋችለት ብዙ ነገር የደከመችለት ሴት ትዕግስትን አሳልፎ የሌላ ሰው ሽጠዋት በሌላ ሰው አትናገር። አሁንም ቢሆን አሁንም አትናገርም። በቃ እንደዛ ህመምተኛ ናት አለ። ልጅ ወልዳለች። በጣም ነው የሚገርመው። በጣም የሰው ልጅ ጭካኔ፣ ሰውን አለመቅረብ፣ የብቻ እንድትኖሩ የሚያደርጋችሁ ጊዜ ነው የደረስ ነው። ለምን ወለደች አይደለም፣ ትዳር ውስጥ ገብታለች። መውለድም ልጅ ማየትም ዘር ማፍራትም ትልቅ ነገር ነው። ግን አንዳንዴ ሳትወዱት በግድ በሽተኛ ሆናችሁ ቤተሰብ ሲክዳችሁ፣ በዙሪያችሁ ያላችሁ ሰው ሲክዳችሁ፣ ባሉ አከዶ የሌላ ሰው ቆሞ እልል ባለ ድግስ ደግሶ ዳራት። ያ ምንድን ነው? ወንጀሉ እንዳታወጣበት እንዳትነቃ በሽተኛ አድርገዋት በየጊዜ መድኃኒት እንድትወስድ በየጊዜ ፓራላይዝ እንድትሆን ያደርጋት። ፈጣሪ ግን ለጥሩ ነገር ስለተነሳች ለጥሩ ነገር ድርጅት ስለከፈተች ለምስኪን ልጆች ድርጅት ስለከፈተች ፈጣሪ ጠብቋት ነበር። ግን አልሆነም። በእነዚህ በመጥፎ ሰዎችን ተይዛለች፣ ተንከራታለች። አስቡት። በጣም ነው የሚከብደው። በጣም በተለይ በምታምኑ ሰው በገዛ ሰዋችሁ በቅርብ ሰዋችሁ ስትከዱ በጣም ነው የሚያመው። ትዕግስት በጣም ነው የምታሳዝን ሴት ናት። እኔም ሴት ልጅ ነኝ። ነገ ምን እንደሚደርስብኝ አላውቅም። በገዛ ወንድሟ በገዛ ባልዋ ተከዳለች። ምን ልትሆን ነው? ዛሬ እንኳን ሁለተኛ ለጥቅም ብሎ ያገባት ልጅ ቢክዳትም ምንም ማለት አይደለም። ለጥቅም ብሎ ያገባት ልጅ አሳልፎ ለነ መኮንን ሰዎች ቢሰጣትም ምንም ማለት አይደለም። መናገር ይችል ነበር እኮ፣ ማስያዝ ይችል ነበር እኮ። እነሱ ስልክ ሲደውሉለት መተናል፣ ተዘጋጅ፣ ልብሷ ታዘጋጅ ከነ ልጇ ሲሉት ጊዜ እኮ ቶሎ ብሎ ፖሊስ ጋር ደውሎ ሚስቴ ሊወስዱብኛል ብሎ ማሳወቅ ይችል ነበር። ግን በሱ ምንም አይፈረድም። ምክንያቱም ከመጀመሪያ ጀምሮ ከቤት ከወንድሟ ጀምሮ ከመጀመሪያ ባልዋ ጀምሮ የተከዳች ሴት ነች፣ የተበደለች ሴት ነች። በጣም ነው የሚያሳዝነው። ብቻ መጨረሻዋ ምን ይሁን ምን ላይ እንደምትወድቅ አላህ ነው የሚያውቀው። እኔ በጣም ነው ያሳዘነችኝ። የሴት ልጅ መከራ መቼ እንደሚቆም አላውቅም። በነገራችን ላይ የተደወለበት ስልክና እነማን እንደሆኑ በደንብ ስለማውቃቸው ስልካቸውን መሰጣቸዋለሁ። እኔ ካሁን በኋላ የልጄ እናት ስለሆነች በጣም ስለምወዳት በጣም ስለማፈቅራት ከአንተ ከሉል ጎን ሁኜ ሚስቴን ለማዳን ነው የምፈልገው። ካሁን በኋላ ሚስቴ ማንም ሰው ሊነካብኝ አልፈልግም። በቃ ለኔና ለኔ ብቻ ናት። የልጄ እናት ናት። ልጅ ወልዳልኛለች። አፈቅራት አለሁ ነው ያለው። ግን ምንም ነገር አይጥመኝም። እሺ ሲሆን ጊዜ ቤተሰቦችህ ደግሞ እንዴት እሷ ልታገባ ፈቀዱልህ? መጀመሪያ ማንም ቤተሰቦቼ ፈቃደኛ አይደሉም ማለት ወንድሜ እናቴ ማንም ሰው ፈቃደኛ አይደለም። እንዴት እቺ ሴት ታገባለህ? በምን ሁኔታ ብለው ሁላቸውም እሪ ብለው ነበር። ግን እኔ ያሳማንኳቸው። ምክንያቱም መንገዳችን የተበላሸ መንገድ ነበረ። መኮንን ያሰራን ብዙ ብር ሰጠኝ። ብር የማያደርገው ነገር የለም። ቤተሰቦቼ በብር ገዛኋቸው፣ በብር አፋቸው አሰዝኳቸው። ስለዚህ በመጨረሻ ቤተሰቦቼ በሙሉ ላገባት ተስማምተዋል። እኔም ብዙ ጥቅም ስላገኘሁኝ እሺ ቤት ተስማምቼ ገባሁበት። ትዳር መሰልኩኝ። በጊዜው ለቀልድ ነው የጀመርኩት ተነበረው። ግን ከዛ በኋላ የወደድኳት ልጅ ስትወልድ ደግሞ የበለጠ እንድወዳትና እንዳፈቅራት አደረገችኝ። በእርግጥ አሁን ምንም ነገር አታወራም ነው ያለው። አስቡት። እና አንተ እሷን ወደሃት ወይስ እሷን አፍቅረሃት ሳይሆን ለጥቅም ብለህ ነው የገባኸው አለው ሉል። አዎ እኔም ለገንዘብ ፍለጋ ነው እሷ ያገባኋት እንጂ
ቤት ያክል እሰጥሃለሁ፣ ቤት ያክል በስምህ አዞርልሃለሁ ሲለኝ እንዴት እምቢ ልበለው? ቤት እኮ ነው። በአሁን ሰዓት ሀገራችን ላይ ቤት በተወደደበት ሰዓት፣ ቤት በታጣ ሰዓት ይህን ያህል ግቢ ከሁሉ ነገሩ ሲያሳክበኝ እንዴት እምቢ ልበለው? ይሄ እኮ ቀላል ነገር ነው። ሁለተኛ ደግሞ በቃ እሷም ወደድኳት። አሁን እንደ ድሮ አይደለም። የወደድኳት ያፈቀርኳት መጣሁኝ። ስለዚህ ያንም ለጥቅም ብዬ የገባሁት ትዳር ነበር። ግን አሁን ማንም ሰው ሊነካብኝ ነው ማልፈልገው። በተቻለ አቅም አንተም ከጎኔ ሆነ እሷን አትርፍልኝ፣ እሷን ስለምፈልጋት አትርፍልኝ ነው ያለው። ግን ምን ዋጋ አለው? የት እንደወሰዷትና ምን ውስጥ እንደወሸቋት ራሳቸው ነው የሚያውቁት። ምክንያቱም እነሱ ምንም አይነት ነገር ሊወጣባቸው፣ ሚስጥራቸው ሊወጣ፣ የእሷ ማንነት ሊታወቅ፣ ስለ ድርጅቱ ምንም ነገር ሊታወቅባቸው ስለማይፈለጉ የሆነ ጉድጓድ ውስጥ ነው ቆፍሮ ነው የሚገሉዋት እነዚህ ሰዎች። ምክንያቱም ምንም በሚያገኙበት ነገር ከሆነ የሰውን ሕይወት እንደማያሳዝናቸው የታወቀ ነው። ሰው እንኳን የሰው ሕይወት ያሳዝነዋል። ሰው በመሆኑ ብቻ ታዝናላችሁ። ሰው በመሆኑ ብቻ ለሰውን ክብር ትጠብቃላችሁ። እነሱ ግን ሰው በመሆኗ እንኳን ሰው አድርጎ አላየዋትም። ጥቅማቸው ብቻ ብራቸው ብቻ የሚያዩ ህዝቦች ናቸው። በምን አይነት እንጨት እንደተፈጠሩ አላውቅም። እኔ ከሰው ተፈጠሩ አልልም። አንዳንዴ በእርግጥ በጥሩ ቤተሰብ ወጥተው አንዳንድ ሰው የሚበላሽም ሰው አለ። እንዳለ በመኮንን በኩል ያሉ ሰዎች ከመኮንን ጋር የሚሰሩ ሰዎች በሙሉ አንድ ጤናማ የሆኑ ሰዎች ይሉ ሁላቸውም የአእምሮ በሽተኛ የሆኑ የአእምሮ ድሃ የሆኑ ሰው የአእምሮ ድሃ ይሆናል። እንዳለ በብር ይታለላል። እንዳለ አእምሮውን በብር ይታፈናል። ባይሆን ኖሮ እኮ በአንዳንዳቸው እኮ ይህን ያህል መከራ ሲደርስባት፣ ይህን ያህል ጭካኔ ሲደርስባት እኮ አይ እንዲነጋ አናደርግም። እናት ትሆናለች፣ እህቴ ልትሆን ትችላለች። ለምንድን ነው ችግሯ ብሎ እኮ ለፖሊስ አሳልፎ መስጠት ይችሉ ነበር። እነሱ ግን ያዩት ምንድነው? ጥቅማቸው ብቻ፣ የሚያገኙት ብር ብቻ። አስቡት፣ የሚያገኙት ብር ብቻ ነው የሚያስታውሱት እንጂ ስለ ሌላ ነገር ህይወታቸው ዛሬ ምን ይፈጠራል፣ ምን ይሆናል፣ እኔስ ላይ ነገ ምን ይደርሳል፣ ወይ በእናቴ ላይ ወይ በእህቴ ላይ አደግ ይደርሳል ወይ ብሎ ስለ ትዕግስት አንዳቸው ያሳሰባቸው ሰዎች ይሉ ብቻ ለጥቅማቸው ነው።